አይነት ቼልሲን ያየሁት በቃ አረ ቼልሲ በስማ እኔ እኮ የሚያስደስት ክለብ ነው ያለኝ የሚያኮራ ክለብ ነው የምደግፈው ባይዘው አርሰናል መጣንልሽ በቃ መጣንልሽ ነው የምልሽ ብትፈሪ ነው የሚሻልሽ መተንልሻል ጣፋጯን 3 ነጥብ ነው ነጥቀን የወሰድንባቸው ሜዳቸው ድረስ ተጉዘን ለጥፈን የተመለስነው አረ በስማ እንችላለን እግዚአብሔርን እንችላለን የቴሌግራም ቻናላችንን ዛን ስፖርት ኒውስ መቀላቀል እንዳይረሳ ከ13500 በላይ ተከታያለን እየገባችሁ ጆይን በሉ እንደገና ቀመራችንን በአሪፍ ሁኔታ እየሄደልን ነው የመጀመሪያ ጨዋታችንንም ያው አሸንፈናል አሪፍ ዊኬንድ ነው የምናሳልፈው ይመቻችሁ ሼር ሪፖስት ኮፒ ሊንክ እንዳይረሳ ስፔሻሊ ኮፒ ሊንክ ይመቻችሁ ብሉስ ፋንስ ሌትስ ጎ ይላል ሁለት ባዶ ከሜዳችን ውጪ ተጉዘን ሁለት ባዶ ያለ ካሴዶ ያለ ፓልመር እንዴት ማሸነፍ እንደሚቻል አሳይተናል ሆነን ለመናገር አልዋሻችም ጨዋታው በጣም ቦሪንግ ነበርና ከብዶናል ቃሎን አሸንፈናል አልልም ይሄን ጨዋታ በጣም ማድነቅ የምፈልገው ተጫዋች አለ ማንን አንድሬ ሳንቶስ በጣም ቤስት ማን ኦፍ ዘ ማች ለኔ ጨዋታው ኮኮ አንድሬ ሳንቶስ ነው በጣም ቆንጆ ፐርፎርማንስ ነበር ያሳየኝ ማለት ነው ፔድሮ ኔቶም እንደዛው ኔቶ አስፈላጊ ሰዓት ላይ ምን አይነት እንዳሞራው የተባለችውን ቶሩሩ ያገባትን ጎል አይታችኋል ጊተንስ 90 ደቂቃ ተጫውቷል አሪፍ እንቅስቃሴ ይቻለው ማርክ ጊዩ ፕረስ ሚስተር ፕረስ ነው ማለት እንደውም ከዚህ በኋላ ማርክ ጊዩን ሚስተር ፕረስ ብየዋለኝ አልጠበቅኩትም የማሬስካን አስተላለፍ ሆነን ለመናገር እንደዚህ ይገባል ብዬ በጭራሽ አላሰብኩም ነበር ዴፊኒትሊ ካሴዶ ያርፋል ብዬ ነው አልጠበቅኩም ግን ያለ ካሴዶ ገብተን እንዴት ማሸነፍ እንዳለብን ተቸግረንም ቢሆን 3 ነጥብ ይዘን ወጥተናል ቀርበንሻል ያራዳ ልጅ ቀርበንሻል አርሲዬ በጉጉት ነው የምንጠብቅሽ ያለ ፕሪሚየር ሊግ ቅዳሜና እሁድ ግን አዛ ነው ሀቢቢ ኳስ የማያዩ ሰዎች ግን ይመቻቸው ግን ባጭሩ ፕሪሚየር ሊጋችን ተመልሷል ቸላው ሃንግማን የለንደን ሁለተኛዋ ቲም ማለት ነውና ያው ላለመውረድ የሚጫወት ቲም ቢሆንም በርንሌን ያው በባሌም በቦሌም ብላ ቢሆንም አሸንፋው ወጣለች የአርሰናል ደጋፊዎች ዛሬኛ ቀን ነው አዳዲስ ወሬዎች እየተሰሙ ነው ጉዳት ላይ ስላሉ ተጫዋቾች ትክክለኛው መረጃ ከታማኝ ምንጮች ሲገኝ ይዤከችላለሁ ከዛው ዛሬ የኒውካስትልን እና የሲቲን ጨዋታ ላይ በደንብ ትኩረት አድርገን የምናይበት ቀን ነው ቸላው ግን ያው ወዘተቲም እንደሆነች አሁንም እያየን ነው ይመቻችሁ ቸላው ከሜዳው ውጪ ሄዶ በርንሌን በቀን ተጫውቶ ለባዶ ማሸነፍ ችሏል ገና ለገና ባርሳ መጣ ተብሎ ይሁላ ዛቻና ማስፈራሪያ ልክ አይመስለኝም ቸላው ወንድ ከሆንሽ አርሰናል ሊበላ ያለውን ዋንጫ አስጢልን እስኪ ለአደራ መበቂ ከሆነ አለዛ ይሄ ምንም ጥቅም የሌለው ነገር ኤለበስ ብቻ ዋናው ቸላው ማሸነፉ ነው ጋርናቹም እንግዲህ አልተሰለፈም ጎልም አላገባም ማለት ነው ገባራ አረ ወገን ይሄ ቡድን እጁን በጆሮ ያዘ እንዲህ እየደፈነ አልሰማችሁም እያለ ከቻሳ እያለ ነው ጀሞ ከቻሳ ሰከንድ ላይ ደቃለለማ ሰከንድ ላይ ተቀመጠለ በቀናን ነበር እንደ ተጫወቱት ዛሬ ደግሞ እንዴ ለዛው በመሳ ሰዓት እንዴ በጠራራ ፀሐይ እንኳን መቻቸውን ብዬ በጋ ቁጭ እየቋጠርኩ ነበር አልሆነም ቸልሲ ፋንስ የቀናን ይሁን ለማንኛውም ጀማው ሁለት ለባዶ ቸላው አሸንፏል በነገራችን ላይ ናና ቤት ላይ ከመጀመሪያ አንስታችሁ እስከ 10ኛ ለምታረጉት እያንዳንዱ ዲፖዚት ማለት ነው 350 ብር ቦነስ እየሰጠ ይገኛል ገብታችሁ ቼክ አድርጉት ናና ቤት ይለያል ጀማው ለማንኛውም ወደ ጫውታው ሳቀናላችሁ ቸልሲ ማለት ነው ዛሬ ሁለት ለባዶ በሆነ ውጤት እንግዲህ አሸንፏል ጫውታውን ኔቶና ፈርናንዴዝ እንግዲህ የጎሉ ባለቤት ናቸው ጀማው ለማንኛውም ሃንግማን እየመጣ ነው ጀማው ይምጣ ለማንኛውም ከኛ ጋር ግን አትለካኪም ታውቂያለሽ እንዳትጠጊም ርቀትሽን ጠብቂ እዛው እንዲሁም ሃንገኛ ነሽ ኳላ ስቶኛ አትመችኝም እኔ አይመችኝ ቸልሲ ደጋፊ ራሱ ኳላው የኳስ ነው ተሳቀቃለሁ ግልጹ ነው የምነግርህ አይደለ በቃ ርቀትን ጠብቅ ነገ ዶሯን የግድ መክለብ አለብን ጀማው የግድ ማለት ነው እንገልባትና እንታቆሳለን እንዳታስቡ ጀሞ ይመቻችሁ ቸልሲ ፋንስ ኮንግራ ሁለት ባዶ አሸንፋችኋል ይመቻችሁ ፒስ የለንደኑ ኃያሉ ክለብ ቸልሲ በርንሌይን 2-0 በማሸነፍ ደረጃውን ወደ 2 ከፍ ማድረግ ችሏል ቪዲዮን ኮፒ ሊንክ ሪፖስት ላይክ ማድረግ እንዳይረሳ እንግዲህ ሁለቱም ጎሎች ለቸልሲ ያስቆጠሩት ፔድሮ ኔቶና ኢንዞ ናቸው ያስቆጠሩት ኢንዞ ማለት ከዛሬ ያው አንዳንድ ልጆችን አሳርፎ ነበር ግን ጉዳቶች አሉት ችግሮች ነበሩ ዛሬ ግን ማሸነፍ ይሻላል እያሸነፍ ችግሮችን መቅረፍ ነው አሁን ከሊጉ መሪ ያው አርሰናል አንድ ቀን ጨዋታ ያለው በ3 ነው በመሃል ልዩነት ያለው ቀጣይ ደግሞ አርሰናልን የሚገጥመው ይሄን ጨዋታ ማሸነፍ ነበረበትና ጣፋጭ 3 ነጥብ ነው የወሰደው ቸልሲ ግን ከዚህ ጨዋታ በዘለለ ሰዎች የሚገርም ጨዋታ ነበር በተመሳሳይ ሰዓት የቀድሞው የቸልሲው ሌጀንድ ላምፓርድ ታች ኮቨንተሪ 2-0 የተመራ 3-2 ማሸነፍ ችሏል የሚገርም ቡድን ነው የሰራው የሚገርም ቡድን ያው ዌስት ብሮሚች በቀይ ወጥቶባቸው ነበር ግን አከታትለው
3 አግብቶ ኮቨንትሪ እንደውም ከዛ በላይ ማስቆጠር ይችላል ነበር። ውብ ጎሎች ነው ደግሞ ያስቆጠሩት። አሁን በሻምፒዮንሺፕ እየመራ ይገኛል ነበር። ቢሳካለት ደስ ይለኛል። እውነት ለሱ እኔ በጣም ደስተኛ ነኝ። በጣም ወዶ ሰው ነውና ቢሳካለት ደስ ይለኛል። እስቲ የቸልሲ ደጋፊዎች ግን እንደው በላምፓርድና በቸልሲ የሚሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። አንበሳው ቼልሲ እያንቀላፋ ከመሰለ ተሳስታል። ኤንዞ ማሬስካ ቡድን ዝም ብለ አስሩጠው በሚባለው ፎርሜሽን ላይ መጡት ዘንድሮ ማለት ነው። ያራዳ ልጅ አሳስቆ ክሊንሺቱን አስጠብቆ በላው በርንሌይን በሚገርም ሁኔታ ማለት ነው። በቃ ጸጥ አድርጎ ኧረ ካይሴዶ ባይኖር ካይሴዶ ቢቀመጥ ካይሴዶ ምን ይመጣል ቼልሲ ቤት? ምንም የምታመ ፈርስት ሃፍ አንድ ሰከንድ ሃፍ አንድ በየትኛውም መልኩ ቼልሲ የእሱ ነው። እንዲያገቡበት ሁሉ ፍቃድ ሳይሰጣቸው ነው ጆሮ ግንዳቸውን ያለው። የአራዳ ልጅ ጠጋ ብላ ድምጤ ከአርሰናል ጋር የ3 ነጥብ ልዩነት ብቻ ነው ያለው የለንደን ክለብ። ቀጣይ እንደሚገናኙ መዘንጋት የለብም። ሹክል ለመፈለገው እሱን ነው። እኔ እየነገርኩ ነው። እንዲህ እንደ ቀልድ የመጣው የመጀመሪያውን ጎል ያየ ይንገረኝ ነው፣ ሌላ ነገር የለውም። እንደ ቀልድ አይደለም ቼልሲ እየተንቀሳቀሰ ያለው። ያራዳ ልጅ በአፍዛ እንደለመደው ገብቷል። ሃንግ ከማረጉ በፊት ስልምልም የሚባለውን አኬር ጀምሮላል። እንጃ ቼልሲና ማሬስካ ምን እንደጀመሩ አልታወቀም። ሀሳብ አስተያየት ኮሜንት ላይ በደም ሼር ኮፒ ሊንክ ይደረግ። ፕሪሚየር ሊጉ ተመልሷል። ቼልሲም በድል የ12ኛ ሳምንት የፕሪሚየር ሊግ ጨዋታውን ጀምሯል። ቼልሲ በዚህ ሰዓት ከበርንሌ ጋር ባደረገው ጨዋታ 2-0 በማሸነፍ በፕሪሚየር ሊጉ 23 ነጥቦችን በመያዝ ከመድፈኞቹ አርሰናሎች በ3 ነጥብ ዝቅ በማለት ሁለተኛ ደረጃ ላይ ተቀምጠዋል። በዚህ ጨዋታ ላይ ቼልሲዎች ፈርስት ሃፍ ከበርንሌ ጋር ተመጣጣኝ የሆነ እንቅስቃሴ ነበራቸው። ነገር ግን ሰከንድ ሃፍ በጣም የተሻለው ቡድን ነበሩ ማለት ይቻላል። አሰልጣኝ ኢንዞ ማሬስካ ወሳኝ የሚባል ተጫዋቻቸውን ካይሴዶን በቤንች ነበር ይህንን ጨዋታ አስጀምረው ያጠናቀቁት ማለት ነው። የቼልሲን የማሸነፊያ ጎሎች ማስቆጠር የቻሉ ተጫዋቾች ፔድሮ ኔቶ እንዲሁም ደግሞ ኢንዞ ፈርናንዴዝ ነበሩ። ለማንኛውም ስለዚህ ጨዋታ ያላችሁን ሀሳብ ኮሜንት ሴክሽን ላይ አካፍልኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ እግር ኳሳዊ መረጃዎችን ማግኘት ትችላላችሁ። ወደ ቋጠሮ ነው። ከኢንተርናሽናል ብሬክ መልስ እንግዲህ ፕሪሚየር ሊግ መጀመሪያ ቢያጫውተን ማለት ነው እያንዳንዳችሁ መጣችሁ ቋጠራችኋ። ኧረ በስመ አብ የሚያስጠላ ጨዋታ ያደረጋችሁ ሲጀምር እናንተ ናችሁ፣ ምንም ሌላ አይደለም። እና ማሬስካ ራሱ ማለት ነው አብራችሁን ይቋጠረው። በቃ ከእያንዳንዶች ከሊቨርፑል፣ ሲቲ፣ አርሰናል ምናምን እያንዳንዶች አብራችሁን ይቋጠራችሁት። አረ ማሬስካ ኒኮ በጣም ነው የሚገርም። ለማንኛውም ማለት ነው ስለ ማሬስካ አወራለሁ፣ ግን ሁልሽም ጋር ማለት ነው እመጣልሻለሁ። እያንዳንድሽ ጌም ላይ እየመጣሁ እቋጠራለሁ፣ አሳይሻለሁ። መቋጠር ምን እንደሆነ እናያለን። ስለ ማሬስካ እናወራ ማለት ነው። እዚች ጋር እኔ ማሬስካ በጣም የሚገርመኝ ነገር ማለት ነው ጨዋታውን ለለዋራ አሸንፋለን። ይሁን ግን ፈርስት ሃፍ ሎንግ ጎል የተጫወትን አልነበረማ። ሎንግ ጎል መጫወት ጀመርን፣ ጨዋታው ተቀየረ። ስሩ ቦሎች ምናምን ዳይሬክት የሆነ ፕሌይ መጫወት ጀመርን ማለት ነው። አሪፍሽ ይሁን ግን ማለት ነው ማሬስካ ምን ብሎ ነበር ካይሴዶ ለምንድን ያልገባው ሲባል ማለት ነው ለባርሳው ጨዋታ ታስበው አይደለም ግን በቃ እዚች ጋር 2 ጨዋታ ተጫውቷል፣ ጉዳትም አለበት፣ ማረፍ አለበት፣ በቃ ፕሮቴክት ማድረግ አለብን ተጫዋቾች ምናምን ነገር ብሎ አሰብ። እኔ እኮ ጨዋታው ላይ ማለት ነው ለምንድን ነው ሌፍት ዊንግ እና ራይት ዊንግ ቀይሬ ያልተጫወትከው? ሁለቱም እየተዳከሙ ነበር፣ ኳስ እየተቀበሉ አይደለም፣ ማናቸውም ከጨዋታ ውጭ ሆኖ ነበር። ለምንድን ነው ማትቀይራቸው? ሲነሱ ኤስቴቮ ለባርሳ አስበው አይደለም። አረ ተወረ ማሬስካ። እኔ እኮ የሚለውን ነገር ራሱ ማለት ነው ሊሆን የሚያፈራ ነገር ቢሆን ደህና ይሁን እኮ፣ ግን እዚች ጋር ብቻ ማሬስካ የሆነ ነገር ስቷል ብቻ። ለማንኛውም ይሁን 2-0 አሸንፈናል። በጣም በቃ ከ30 ደቂቃ በኋላ አሪፍ ነገር ተመልክተናል ብዬ አስባለሁ ከቼልሲ ደጋፊ አንጻር ማለት ነው። ለማንኛውም ሳንቶስ ማን ኦፍ ዘ ማች ምን አይነት ፐርፎርማንስ ድሮፕ እንዳደረገ ዛሬ አረ በስመ አብ ብቻ በጣም አስደስቶኛል። ጉይ የሆነ ሰው ውጦ ነው የወጣው፣ እኔ ራሱን አይደለም ዛሬ ምንድን ነው እዛች ጋር እንደዚህ አይነት ኮንፊደንስ ኖሮት አልፎ ተጫዋቹን አሲስት አድርጎ ለኤንዞ አገባ፣ አለቀ በቃ ጨዋታው ፐርፌክት ለባሩ የታሰበውም እንደዛ ነበር ማለት ነው። ለማንኛውም ይመቻችሁ፣ ፎሎ ማድረግ ምናምን እንዳይረሳ። ወደ ቋጠሮ ነው ተጋዘሚ ክድብሩ ፍቅር ተሰለሚ ለዘላለም በይወልኒ እንክርበይ ንሳያ ተዓመይ ዛሬ የቼልሲን ጨዋታ ማለት ነው ስትሪም እያደረግን ላይቭ ላይ ነበር ያየነው ከተፈናቃዩ ጋዜጠኛ ጋር። በነገራችን ላይ የእሱን አካውንት በዛው እየገባችሁ ፎሎ አድርጉት። አንድሬ ሳንቶስ በስማም ሰከንድ ሃፍ በተለይ ፈርስት ሃፍ ላይ ትንሽ ተቸግሮ ነበር። ሰከንድ ሃፍ ላይ ግን በስማም የሚገርም ጨዋታ። ቅያሬዎቹም በጣም ተመስቶኛል። በነገራችን ላይ በተለይ ሁለቱ ተጫዋቾች እነ ማሎ ጉስቶና ጊዩ የገቡበት በቃ የሚገርም ቅያሬ ነበር። በጣም አሪፍ ተጫውተዋል። ትንሽ ቅር ያለኝ ኢስቴቮ ባለመግባቱ ነው። የባርሴሎና ጨዋታ ላይ ላየው ፈልጋለሁ። በጣም የሚገርም ነበር። ዛሬ አሪፍ ጨዋታ አይተናል ማለት ነው። ሌላው ደግሞ ማለት ነው ፔድሮ ኔቶ ነው። ቆይ ሰው እንዴት ነው በዛ ፍጥነት እየሮጠ የሚዞረው? እንዲህ እልም አለ እና ከዛ
ጊዩ ደግሞ ያኔ ገብቶኛል። ጊዩ ውስጥ ድረስ እኮ ይገባል፣ ችግር የለበትም፣ አያገባውም ነው። ከዛ አቀበላቸው። እሱም ስለታወቀው ትንሽ ዴላፕ ዛሬ በጣም ኳስ አይለቅም ነበር እሱ ነው እንጂ ሌላም ጎሎች እናገባ ነበር። በጣም ምርጥ ጨዋታ አይተናል። ጎል ሳይገባብን መውጣቱ ግን በጣም ነው የገረመኝ። በዚህ አጋጣሚ ለሚኮ ስፐርስ እንደው እባካችሁ እንድረስለት። ለወገን ደራሽ ወገን ነው። ፎሎ እናድርገው። ለምን ኤአዮቹ ፎሎ አያደርጉትም? ያለነው እኛ ስለሆነን ፎሎ እናድርግለት። ዋሊያን እየገባችሁ በእናታችሁ እሱ ልጅ ገንዘብ ማግኘት አለበት። በቶተናም ተቃጥሎ እንዴ አስባል፣ በቶተናም ተቃጥሎ ከዛ ድጌ በብሩ እንዴ አይሆንም። አደራችሁ። ወሳኝ 3 ነጥባችንን ከተርፍ ሞር ወስደናል። ዝርያ አሸንፈናል። ለምን 2-0 ነው ዋጋውን የሰጠና በርንሌይን ማለት ነው። በተለይ ከኢንተርናሽናል ብሬክ መልስ ብዙ ጨዋታዎች አስቸጋሪ በሚሆኑበት በፕሪሚየር ሊግ ከኢንተርናሽናል ብሬክ መልስ 3 ነጥባችን ወስደናል። አንድሬ ሳንቶስ ካሴዶን ቢያንስ እንኳን ሊያሳርፍ በሚችል ብቃት መሆኑን በእርግጠኝነት ያየንበት ጨዋታ ነው። አንድሬ ሳንቶስ የጨዋታው ኮከብ ነው። የሚገርም ብቃቱን አሳይቶ ወጥቷል። ቼልሲ ከሞላ ጎደል ሀሪፍ ቡድን ሆኖ እንግዲህ ዛሬውን 3 ነጥባችንን ወስደናል። ለመለዘሪያ ዛሬ 3 ነጥብ ወስደናል። ከነዛ ከህፃናቶቹ በ1 ነጥብ በልጠን ከለንደኗ እኔ ነኝ ሃርድ ነኝ ጀግና ነኝ ከምትለው ከውያላ በ3 ነጥብ ብቻ ነው የምናንሰው። ቀጣይ ሳምንት እንጫወታለን በሜዳችን አስተናግደን ደግሞ እሷን ዋጋዋን አሁን በ3 ነጥብ ብቻ ነው ከምንለየው ከሷ ማለት አሸንፈን 2ኛ ደረጃ ሆነን አሁን 2ኛ ደረጃ ላይ ነን። አሁን 2ኛ ነን። እንግዲህ ቀጣይ ደግሞ ከአርሰናል ጋር የምንጫወት የዛሬውን ጨዋታ ከሞላ ጎደል ተጫውተን አሸንፈናል። ያው ወሳኝ ካሲዶን ሳናስገባ ስቲቫውን ሳናስገባ ነው ዛሬ አሸንፈን የወጣ ነው። ባርሳ መጣንልሽ ነው። ለማክሰኞ ጨዋታ ዝግጁ ነን። እናሸንፋለን። አሸንፈናል። 2ኛ ደረጃ ላይ መተናል። ይመቻችሁ። በደንብ ኮፒ ሊንክ አድርጉ።